ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስለዚህ ከጀጅመንት መጀመር ትክክል ነው ማለት ነው። ከጀጅመንት እኮ አይደለ። አሁን ጀጅመንትን እንዴት ነው መምህር የተጻፈውን እኔ ይዤ ከመጣው ውሸት ካልዋሸው እኔ የተጻፈውን ይዤ ከመጣው ኦኬ፣ ከዛ አንተ ደግሞ ኦኬ መጽሐፉን ይዤ መጥቻለሁ፣ እኔ የተጻፈው ነገር አለ እዛ ላይ። ስለዚህ አንተ ደግሞ ትክክል አይደለም የተረዳው ኤፍሬም ብለህ የምታስብ ከሆነ ወይ ደግሞ ለዛ መጽሐፍ ምላሽ የሆነ ነገር ካለ ኖ ትክክል አይደለም ይሄ በዚህ መንገድ ነው ሊታየው ብለው ማስረዳት ያለብህ አንተ ነህ እና የቤተክርስቲያኒቱ አገልጋዮች ናቸው ያንን ነገር ዲፌንድ ማድረግ ያለብህ። ስህተት ከሆነ ደግሞ መጽሐፉ ላይ የተጻፈው ቤተክርስቲያኒቷ በቃ ይሄ ነገር በስህተት የተጻፈ ነው ከቤተክርስቲያኑ ትምህርት ጋር መሄድ አይደለም ብላ ቤተክርስቲያኒቷ ኦፊሻል እርማት መስጠት አለባት ብዬ ነው ማምነው። አይ ኤፍሬም መምህር በረከት ወጡ መሰለኝ። ሐሳቡ እኮ የመጣው ጥሩ ነገር እኮ ስለተናገርክ ለዚያ ፊድባክ ነው። አንተም ራስህ እንደዚህ አድርግ ነው። ለምሳሌ ዛሬ ውይይታችን በነገራችን ላይ ለመለያየት እንደው ዶግማ ብቻ ሳይሆን መዝገበ ቃላትም በቃ ሊያለያየን እንደሚችል የደመደምኩበት ቀን ነው ብል ይቀለኛል። እውነት ለመናገር በጣም ለመለያየት በጣም ጥቂት ነገር እንደሚበቃ ነው የተረዳሁት። እና አሁን የዛሬው ውይይት በተለይ ስግደት በኋላ ጠይቃለሁኝ። ኢንቴንሽናሊ የሚታይና የሚታይ ነገር አለው። በውስጣዊ የሆነ ነገር አለው። መንፈሳዊ ነገር ፊዚካሊ የሆነ ነገር የሚታየው ነው። የማይታየው ደግሞ ኢንቴንሽናሊ የሚታይ አለ እና አሁን እንደዚህ ያለ ነገር ሲደረግ ወደ ጥያቄ ልምጣና አሁን የማጠቃለያ ይሆናል ብዬ ስላሰብኩ ነው። ስግደት መንፈሳዊ ብቻ ነው፣ ለእግዚአብሔር ብቻ ነው፣ የአክብሮት ስግደት የሚባል የለም ብለህ ነው የምታምነው ኤፍሬም? የአክብሮት እኔ ቀሲስ ምናምን አለው የአክብሮት ስግደት ወይም የጸጋ ስግደት እንደዛ የሚባል ስግደት አለ ብዬ አላምንም። እኔ ማምነው ስግደት የሚባል ነገር አለ። ያ ስግደት ደግሞ መንፈሳዊ ነው ብዬ ነው ማምነው፣ ቅድም እንዳልኩት ማለት ነው። ግን ይህንን ስል ለምሳሌ በብሉይ ኪዳን ጊዜ አንዳንድ ኮሜንታሪዎችን ማየት ይቻላል። ለምሳሌ ሪስፔክት ለመስጠት ለሰዎች እንደየሀገሩ ባህል ማለት ነው፣ ለንጉስ ወይ ለምናምን። በእኛም ሀገር ባህል እሱን ነው ትክክል። አሁን ለምሳሌ አንተ ለአማት የለህም ገና ነህ፣ ለአማትህ ብትሰግድ ይሄ ተገቢ ነው ብለህ ታምናለህ አታምንም? ወደዛ ልመጣ ነበር። እኔ አሁን እንደዛ አይነት ነገሮች ነበሩ በእኛም አሁን የቀደመ ካልቸር ካያችሁ በንጉሳውያኑ ጊዜ አሁን የኃይለ ሥላሴን ፎቶ የምታገኙ ከሆነ አንዳንድ ሶሻል ሚዲያዎች ላይ ታያላችሁ። ኃይለ ሥላሴ ሲያልፉ በመኪና ምናምን ሰዎች ሲሰግዱ ምናምን ታያላችሁ። በግንባራቸው ምናምን እንደዛ እንትን ሲሉ ታያላችሁ። አሁን ሰዎቹ ኢንቴንሽናቸው እዛ ላይ ማውራት እንችላለን። ሰዎቹ እያመለኩ አምላክ ነው እያሉ ነው ወይስ ዝም ብለው ለክብር ነው እንደዛ የሚያደርጉት ምናምን፣ እሱን ማየት እንችላለን። እሱን እያልኩኝ አይደለም። አሁን እዛ ጋር ሰዎቹ በግንባራቸው ነው። አሁን መለያው እሱ ስለሆነ ግን የሚጨርሰው ጥሩ ነበር። ቀሲስ ሀሳቤ ምንድነው? እንደዛ ሲያደርጉ አሁን ጃኖ መጥተዋል እያሉ እያመለኩ ነው። ሁሉም በእንደዛ ነው ጃኖ ሲመጡ የሚደፉት ብዬ እንደዛ አልረዳም እኔ ሰዎቹ የሚያደርጉት። ስለዚህ የአክብሮት ስግደት አለ ማለት ነው አይደለ? አይ ቆይ እሱን ነው ልመጣ ያለሁት ማለት ነው። ሰዎች እንደየሀገራቸው ካልቸር በብሉይ ኪዳን ጊዜ የምናያቸው አንዳንዶች እንደ ሀገራቸው ካልቸር በዛ መልክ ሰዎች ለሰዎች አክብሮታቸውን ሊገልጡ ይችላሉ። ያም መጽሐፍ ቅዱስ ያንን ራሱ ትክክል አይደለም ይላል መጽሐፍ ቅዱስ። ያንን ራሱ ማለት ነው ያንን ይከለክላል። ሁለቱ በነገራችን ላይ በኩረ ቋንቋው እንደውም ዶክተር ናውድ በጣም ቆንጆ አድርጎ ትንታኔ ሰጥቶባቸዋል። ዮሐንስ ራዕይ ያሉት የዮሐንስን ሁለት ስግደቶች ማለት ነው። ሁለቱንም ትንታኔ ሰጥቶባቸዋል። አንደኛው ከአንድኛው እንዴት እንደሚለይ ማለት ነው።
ሁለተኛው ራሱ የአክብሮቱን ራሱ ነው የሚቃወመው መልአኩ ማለት ነው። እና አይውሽ እሱን ቪዲዮ እንደውም በኋላ ላይ የምንከፍተው ሰው የአምልኮ ስግደት። እሺ እኔን ልጨርስ በቃ ልዝጋ። ይሄንን እፈልጋለሁ ማለት መደምደሚያ አሁን ባጭሩ የአክብሮት ስግደት የለም አለ። የአክብሮት ስግደት ብለው ሰዎች የሚሰግዱት ስግደት አለ፣ ግን እሱም መጽሐፍ ቅዱሳዊ አይደለም፣ አምልኮ ነው። እኔም አምልኮ ነው ብዬ ነው ማምነው። እሺ ዘጸአት ምዕራፍ 18 ቁጥር 7 ላይ ሙሴም አማቱን ሊገናኘው ወጣ፣ ሰገደም፣ ሳመውም ይላል። አሁን ሙሴ አማቱን እያመለከው ነው። ኦኬ ይህንን መልሼዋለሁ። ቅድም አንድ ላይ አድርጌ መልሼው ነበር። አሁን ልመልሰው። እኔ አሁን ሙሴ የሚሆን ማናቸው የሚሆኑ በብሉይ ኪዳን ያለ አብርሃም ይሁን ማናቸው ብዙዎቹ የተዘረዘሩት ሰገዱ የተባሉት በሙሉ የሰገዱት ሰዎች በሙሉ ትክክል አይደሉም ብዬ ነው ማምነው። ሁሉም ማለት ነው የሰገዱት። መጽሐፍ ቅዱስ ግን ትክክል አይደላችሁም አላላቸውም እኮ ኖት ነሰሰርሊ። ብዙ ጊዜ ቀሲስ ትክክል ያልሆኑበት ላይ ትክክል ለምሳሌ ለእግዚአብሔር ብቻ ስገድ የሚል እኮ የመጣው እኮ ከምን አንጻር ነው? ሰዎቹ ይሰግዱ ነበረ፣ ለጣዖት ይሰግዳሉ። አምላኬ ነው ብለው በአምልኮ ጣዖት ውስጥ የነበሩ ሰዎች ነበሩ። አትስገድላቸው፣ አታምልካቸው፣ በእጅ ለሰራው ይላል ጣዖት እንደዚህ ላለ ነገር እኔ ነኝ አምላክ እንጂ ለጣዖት አትስገድ ነው ሐሳቡ። የኦሪት ዘጸአት ምዕራፍ 20 ላይ ያለውም የ10 ትእዛዛት ውስጥ አንዱ የሚናገረው እርሱን ነው። ሙሴ ግን ለአማቱ መስገዱ እዚህ ጋር ምንም አይነት ተሳስቼ ነበር ብሎ ሙሴ አልጻፈልንም፣ እንዲያስተካክልም የእግዚአብሔር መንፈስ አልጠቆመውም። ይሄ አክብሮት ነው። አሁን ይሄ ሙሴ መቼም ለአማቱ መስገዱ የሚያሳየው አክብሮትን ነው። አክብሮት የአክብሮት ስግደት እንዳለ ነው ይሄ የሚያሳየን። ለኬጢም ልጆች አብርሃም ሲሰግድም አክብሮቱን ነው የሚያሳየን እንጂ አምልኮ መቼም አብርሃም ከዚያ ሁሉ ነገር በኋላ አብርሃም እንግዲህ በነገራችን ላይ ለኬጢ ልጆች ሰገደ የሚለው እነ ይስሐቅን ከወለደ በኋላ ኬጡራይቱን ከኬጢ እኮ ኬጡራ ከምትባል ሴት እነ የስቦቅ እነ ሶዌህ ላሜህ ዘምራን እነዚህ ልጆች ወልዷል። አብርሃም 6 ልጆች አሉት አይደለ? በስተርጅና ነው፣ ሳራ ከሞተች በኋላ ነው። ስለዚህ ይህን ሁሉ አብርሃም በመታዘዙ መስዋዕት ልጁን በማቅረቡ የሚታወቀው አብርሃም ተሳስቶ ሰገደ ልንለው አንችልም። ይሄ የሚያሳየው አክብሮትን ስለሆነ የአክብሮትን ስግደት መጽሐፍ ቅዱስ ሲቃወም ስለማናየው ነው። እና እንዴት ነው አሁን ኢንቴንሽናሊ ቅድም ያልከውን ነው። ለምሳሌ እኛ ስንሰግድ ለእመቤታችን ልንሰግድ እንችላለን፣ ለመላእክት ወይም በቃ ለአንድ ቅዱስ ወይንም ደግሞ ለአንድ መምህር ለየኔታ ለምሳሌ የምትወስድ ለመምህራኖቻችን ልክ የሆነ ቀን የሆነ ቦታ ውለን ስንመጣ ጤና ይስጥልኝ የኔታ ብለን ዱላችንን በትራችንን ጥለን ጎንበስ እንላለን። አክብሮት ነው ይሄ። ስለዚህ እያመለኳቸው እንዳልሆነ እሳቸው ያውቃሉ፣ እኔም አውቃለሁ። ምክንያቱም ስግደት ኢንቴንሽናል የሚታይም ጭምር ነው። እንደዚህ ያለ ነገር ስናደርግ ለጣዖት ይሰግዳሉ ብላችሁ ስለምትሉ ቅድም የአዳምን ጥያቄ ላመጣ ፈልጌ ነው። እንደዚህ ያሉትን ነገሮችን ስለምትሉ አይ እኛ የምንለውን በሉ ማለታችን ትክክል ነው። በነገራችን ላይ የተማረ ሰው የሚያደርገው እንደዚያ ነው ብዬ ነው የማምነው። እንደዚህም ብሎ ይሄ በዋልተኛ ከሆነ ነው እንጂ የማይባል እኛ አሁን ፕሮቴስታንቱ እንደዚህ ነው ምናምን ይባል አሁን የማትሆኑትን ከሆነ በዋልት ነው የምትሉትን ማለት ግን አይ እነገሌ እንዲህ ይላሉ እኛ ደግሞ እንዲህ እንላለን ማለቱ በጣም ጤናማ ነው ብዬ ስለማምን ነው። ኤፋ አንተ ያልከውን እኔ ያልኩትን በሉ ስላለ ለምሳሌ የተለያየ ፈቃድ አንድ ፈቃድ የምትለው ያንን ነገር ሁሉ ብዙ ደጋግመህ ስትናገረው ሰማሃለሁ። እኔ የምለውን በሉ ትላለህ። ኦኬ አንተ የምትለውን እንላለን። እኛ የምንለውን ደግሞ በእናንተ በኩል ብትሉ አይሻልም ወይ? ካልሆነ ኢንቴንሽናሊ እኛ የምንሰግደው ለማን እንደሆነ እናውቃለን። ለምሳሌ እግዚአብሔርና እመቤታችን አንድ ቦታ ላይ በቀኝና በግራ እንኳ ሆነው ቢቆሙ እኔ ብሰግድ ኢንቴንሽናሊ ግን ለማን እንደምሰግድ ግን ይታወቃል። ታውቃለህ፣ እግዚአብሔርም ያውቃል፣ እኔም አውቃለሁኝ። ምክንያቱም ውስጣዊ ጭምር ነገር ስላለው ጉልበት ላይ ያለው ሰው የሚያየው ውጫዊ ስለሆነ ኧረ እንደዚህ ያደረገ ሊል ይችላል። ግን እኔ ነኝ የማውቀው ለማን እየሰገድኩ እንደሆነ። ምክንያቱም መንፈሳዊ ጭምር ስለሆነ በፊዚካል አፒራንስ የሚታይ ብቻ ሳይሆን በውጫዊ ጭምር የሚታይ ስለሆነ እና
መጽሐፍ ቅዱስ የአክብሮትን ስግደት ቁልጭ አድርጎ ያሳየናል። ትልልቆቹ የፓትርያርክ ከሚባሉት ከአብርሃም ጀምሮ ሙሴም እንዳደረገው ስለምንመለከት ነው። ግን ጥሩ ውይይት ነው፣ በጣም በተረጋጋ መንፈስ። በዚያው ላይ ደግሞ በጣም ያው እየተካካንም ቢሆን ስንጠይቅ በቅንነት ነው የምትመልሰው። ቴንኪው። ግን ተስፋ ያስቆርጣል ማርያምን የፋ እኛ አንድነትን ለማጥበብ መከራችን እናያለን። ጭራሽ በመዝገበ ቃላት ሳንግባባ ከቀረን በቃ እኔ አሁን የኔ ሀሳብ ባሉት ላይ ምንድን ነው አሁን መረዳት አለባችሁ። እኛም ስንሰግድ ለቅዱሳን ስንሰግድ እንደዚህ የአምልኮ ስግደት አይደለም የምንሰግደው እና የጸጋ ስግደት ወይም የአክብሮት ነው። እሱን ልትረዱ ይገባል ምናምን። አሁን እኔ ፐርሰናሊ ኦኬ እኔ አሁን ኦርቶዶክሶች ለቅዱሳን ለጻድቃን ለሰማዕታት ሲሰግዱ አምላካችን ናቸው ብለው ሊያመልኳቸው ነው የሚሰግዱት ብዬ አይደለም ማምነው። የጸጋ ስግደት እንደምትሉ አውቃለሁ፣ የአክብሮት ስግደት ብላችሁ እንደምትሰግዱ እንደዛ አውቃለሁ። እንደዛ ነው ትምህርታችሁ። ግን እኔ ደግሞ የአክብሮትም የጸጋውም ስግደት ራሱ አምልኮ ነው ብዬ ነው የምወስደው። እሱን ብሎ መስገድ ራሱ አምልኮ ነው ብዬ ሌላኛው ደግሞ እቺን ብቻ ልበል። ሌላኛው ደግሞ አሁን ቅድም በብሉይ ኪዳን ጊዜ ለአክብሮት ነው የሰገዱት ብለው ያነሷቸው በተደጋጋሚ የሚነሱ ሰዎች እነሱ እኮ ለሚያዩቸው ፊት ለፊታቸው ላሉ ሰዎች ነው የሰገዱት እንጂ በአጸደ ነፍስ ለነበሩ ሰዎች አይደለም የሰገዱት። የአክብሮት አሁን ጃንዌስ ያልፉ ነው የሚሰገድላቸው የነበረው ማለት ነው። ሰዎቹ ለአክብሮት ብለው በግንባራቸው የሚደፉት እንጂ በህይወት ያልነበረው ሰው ሲሰግድ፣ አንድ ሰው በህይወት ለሌለ ሰው ሲሰግድ እያደረገ ያለው በመጽሐፍ ቅዱስ ላይ እንደዛ ታይቶ ተሰምቶ አይታወቅም። በህይወት የሌለ ሰው ግን እኮ ስግደት እኮ መንፈሳዊ ነው ብላል ኤፍሬም። እንደዚያ ካልክማ እግዚአብሔር እያየን አንሰግድለትም እኮ። አሁን መንፈሳዊ ነው ብለህ የለ አሁን ያሉ የሌሉ ሰዎች ካልክማ መንፈሳዊ ነው ስግደት ብለህናል። መንፈሳዊ ላይ ትማ ከተስማማን ደስ ይለኛል። በቃ መንፈሳዊ ላይ ተስማማን ወይ ይኸው ስግደት እኛ መንፈሳዊ ብቻ ነው ስንል፣ በነገራችን ላይ ኢንቴንሽናል የሚነበብ ነገር አለው። ጉልበት ሁሉ ይስገድ ይንበርከክ ሲባል ጉልበት እጥፍ ማለቱን የሚያሳይ ነገር እንደሆነ ይነግራል መጽሐፍ ቅዱስ። ግን ጉልበት ሁሉ ማለት እንደው ይሄ እንደ ግበል በርከክ ብቻ ነው ካል አይደለም፣ ኢንቴንሽናል መንፈሳዊም ጭምር ነው። ቀደም እኮ መምህር በረከት ለክርስቶስ በነፍስም በስጋም ነው የምንሰግደው። ምክንያቱም ጉልበት ሁሉ የሚለው ራሱ የሚያሳየው መጽሐፍ ቅዱስ ራሱ የተጻፈውም እኮ በሰውኛ ቋንቋ በሰውኛ ዘይቤ ጭምር ነው እኮ። እና ተደፍተው አሁን መላእክት ለምሳሌ በግንባራቸው ምናምን ሲል ኦኬ መልአክ ምን አይነት ግንባር አለው ምን አይነት እግር አለው ብለን የምንገልጠው ነገር አይደለም። ግን ታይቷል። በመንፈሳዊ እይታ ጉልበት እንትን አክሊላቸውን ያወርዳሉ ይላል መጽሐፍ ቅዱስ። እንደዚህ ያሉት ነገሮች መንፈሳዊ አካል አላቸው ከአካላዊ ስለሆኑ፣ ግን እንደኛ ስጋ የለበሱ ናቸው ማለት አይደለም። በሰውኛ ቋንቋ ሲጻፍ ግን ሰው የሚሰግደው ጎንበስ ብሎ ነው። ሰው የሚሰግደው በግንባሩ ተደፍቶ ነው። እሱን ደግሞ ፕራክቲካሊ ታይቷል። ለምሳሌ እግዚአብሔር መጽሐፍ ቅዱስ ሲያጽፍ እኮ ሰዎቹ ሊያደርጉት በሚችሉት ነገር ነው የተገለጸው መጽሐፍ ቅዱስ እንጂ የሆነ የሌላ ስርዓት መጥቶ ተተክሎልን አይደለም። በምድር ላይ ሰዎች የሚኖሩበትን ስርዓት መንፈሳዊ ሆኖ ተቀይሮ እኮ ነው የምናደርገው። እና ሙሴ ሄዶ ሲሰግድ ሙሴ በፍጹም ተሳስቶ አይደለም። አማቱ ዮቶርን ላይ ሄዶ ሰገደለት፣ ሳመው ነው የሚለው። አሁን እዚያ ምን ማለት ነው? በእኛ አነጋገር እኔ አሁን አባቴን ከዚህ እንደው ቤተሰቦች ጋር ሲሄድ እኔ ጉንጩን አልስመውም። መጀመሪያ ጉልበቱን ነው የምስመው፣ ከዚያ ነው ቀና ብዬ የምስመው እንደው እንጂ መጀመሪያ ጉልበት እናት አባት ምናምን ጉልበት ነው የሚሰማው። ስለዚህ ይሄ ጎንበስ ማለት አክብሮት ስግደት ነው፣ ማክበርን የሚያሳይ ነገር ነው። እንዳልከው ለነጃ ነው ይሄ የሚደረግ ነው። እና ይሄ ኃጢአት ነው ሊባል አይችልም። ኃጢአት የሚሆነው አምልኮ ከሆነ ነው። ለእግዚአብሔር የሚሰጠውን አምልኮ ለእግዚአብሔር ብቻ ነው። የስ አምልኮ ለእግዚአብሔር ብቻ ነው። ግን አምልኮ ሁሉ ስግደት ሁሉ አምልኮ ነው ከተባለ ግን ከዚህ ቀደም ታስታውስ ከሆነ መዝሙር ሁሉ ምስጋናና መዝሙር በሚል እኔ እናንተ ተከራክረን ነበረ። መዝሙር ዘመረም አመሰገነ ነው፣ ውዳሴም አመሰገነ ነው፣ ቀደሰም አመሰገነ ነው። ምስጋና አማርኛ ቋንቋ ነው። ዘመረ አመሰገነ ነው። መዝሙር በሚል ረጅም ክርክሮች አድርገናል። እኔ ደስ የሚለኝ ከአንተ ጋር ስናወራ ሆት ሆነን ስለማናወራ ጥሩ ውይይት ነው የማይብህና እንደዚህ ባሉት ነገሮች እኔ በእውነት በደንብ ብታየው ብታነበው የሌሎችንም
እንዴት ነው እንደው ኤፍሪ ሀሳብ እንዲሰጥበት ቀሲስ የብሉይ ኪዳኑ አምላክ እንግዲህ አንዱ የሚታወቅበት ቀናተኛ በመሆን ነው አይደል? በአምልኮ በተለይ በጣዖት አምልኮ እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ የሚባል ሰዓት ነው እንደውም ተብሏል። እግዚአብሔር ቅናቱ ማለት ነው በአምልኮ ሌላ ድካሞችን የታገሰበት ዘመን ነበረ፣ የጸጋ ዘመን ስላልሆነ። በአምልኮ ግን እግዚአብሔር ቀናተኛ ሆኖ አድርጎ ነው ራሱን ሪፕሬዘንት ያደረገው በብሉይ ኪዳን እና እነዚህ ሁሉ ሰዎች በብሉይ ኪዳን ለሌሎች ሰዎች በክብር ይሰግዱ የነበሩ ሰዎች ስግደታቸው አምልኮ ከሆነ ትክክል ያልሆነ አምልኮ ባዕድ አምልኮ ከሆነ እግዚአብሔር እንዴት ዝም አላቸው? ሁለተኛ በቃ ይሄ ሁሉ ለምሳሌ ህዝቡ ለዳዊትና ለእግዚአብሔር ሰገዱ ሲባል እግዚአብሔር ጋር ሌላ አካል ጨምረው ዳዊትን ጨምረው እያመለኩ ከሆነ ህዝቡ በአጠቃላይ ጣዖት አምልከዋል ማለት ነው። እና መጽሐፍ ቅዱስ ምንም ኮሜንት ሳያደርግ የእግዚአብሔርን ቁጣ ሳይገልጥ ካለፈ ኢቨን በብሉይ ኪዳን ከተገለጸው ቀናተኛ አምላክ ጋር እንዴት ይሄዳል? ጽንሰ ሀሳብ ራሱ እንደው መጽሐፉ ራሱ ብሉይ ኪዳን እግዚአብሔር ሁልጊዜ ወደ ጣዖት አምልኮ ሲሄዱ ሪያክት ነው የሚያደርገው። እንደውም አሳልፎ ይሰጣቸዋል። ለግዞት ለባርነት የሚሄዱት በጣዖት አምልኮ ምክንያት ነው። እና በጣዖት አምልኮ ሁልጊዜ በብሉይ ኪዳን ፊት ለፊት የሚወገዝ ነገር ነው። እና እነዚህ በብሉይ ኪዳን ለሰዎች የተሰገዱ ስግደቶች፣ የአክብሮት ስግደቶች አሁን ኤፍሬም በጣም ራዲካል የሆነ ትርጉም ነው የሰጠው። ትክክል ያልሆነ ጣዖት አምልኮ ነው የሚል እንግዲህ ሚስ ሪፕሬዘንት አድርጌ ከሆነ አስተካክለ። እንደዛ ከሆነ ግን ከብሉይ ኪዳኑ አምላክ ጋር እንዴት ይሄዳል ብለህ ታስባለህ? እሺ መምህር በረከት አመሰግናለሁ። እና እኔ ግን አሁን ለመጨረሻ አንድ ጥያቄ አሁን ያነሳሁትን እጠይቆታለሁ ይህን ከመለስኩ በኋላ ማለት ነው። ለምሳሌ እና አብርሃም ኦፍኮርስ እኔ ቀናተኛ አምላክ ነኝ ብሎ ተናግረዋል። ከስግደት ጋር በተገናኝም 10ቱ ትእዛዛት ላይ ያለ ነው፣ ትእዛዝ ተቀብለዋል። ስለዚህ እነዚህ ሁሉ በብሉይ ኪዳን የነበሩ ቅዱሳን ሲሰግዱ ለምንድን ነው እግዚአብሔር ያልተቆጣቸው? ለአሕዛብ ጭምር የሰገዱ ሰዎች አሉ አንዳንዶች። ስለዚህ ይህ ስግደት ወርሺፕ ማለት ደግሞ የጸጋ ስግደት ካልሆነ ወይም የአምልኮ ስግደት ከሆነ ለምንድን ነው እግዚአብሔር ያልተቆጣው ነው እንትኑ። አሁን እኔ አንደኛ አርጉመንት ፍሎም ሳይለንስ እንዳይሆን አሁን ትክክለኛው ቦታው ላይ ይሄኛው ፋላሲ እዚህ ጋር ነው የሚመጣው። እኔ ኢንቴንሽናቸው እና አብርሃም ዋሬቨር ነው ሙሴ ሲሰግዱ እያመለኩ ነው የሚል ነገር አልተናገርኩም። እኔ ስግደት ስፒሪቹዋል ነው ያልኩት አንድ እሱ እንጂ እነሱ እያመለኩ ነው አላልኩም። ያልኩት ግን ምንድነው ስግደት በሙሉ የማንኛውም አይነት ስግደት ከተባለ በሙሉ የአምልኮ መገለጫ ነው። ስለዚህ እሱ ደግሞ ባዕድ አምልኮ ነው ብዬ ነው የምወስደው። ስለዚህ ስፒሪቹዋል ከሆነና አምልኮ መገለጫ ከሆነ እነሱ እንዴት አላመለኩም እንላለን? እሺ እሱን ልመጣ ነው። አሁን እኔ ድምዳሜ የሚሰጠው ይህንን አቋም ይዘው ወይም ይህን ትምህርት መወስደው እነሱ አድርገውት ባለመቀጣቻቸው አይደለም። እነሱ ስላደረጉት አልተቀጡምና ኢሶኬ ብዬ አይደለም ወስደው። የኢየሱስ ትምህርት ምንድን ነው? የሐዋርያቱ ትምህርት ምንድን ነው? በአዲስ ኪዳን በግልጥ ማን ለማን መስገድ እንዳለበት በግልጽ በማያሻማ ሁኔታ ነው የተገለጠው። ኢየሱስ መስገድ የሚገባው ለእግዚአብሔር ብቻ እንደሆነ ይናገራል። ሐዋርያቱ ለእግዚአብሔር ሰው ነን እኛ ይላሉ፣ ስግደትን ይከለክላሉ። መላእክት እንኳን ሲሰገድለት ተጠንቀቅ እንዳታረግ እኔም የኢየሱስ ምስክር ነኝ እያለ ያስጠነቅቃል። ስለዚህ መጽሐፍ ቅዱስ በግልጥ ኢየሱስን ጨምሮ ሐዋርያቱን ጨምሮ መላእክት ጭምር ስግደት አይገባም ለፍጡር ካሉ እኔ ስግደትን ስም ሰጥቼ የሆነ የጸጋ ነው የአክብሮት ነው ብዬ የምሰግድበት ወይም ደግሞ እንድሰግድ የምገደድበት ምክንያት የለም። ጥያቄ ግን ምናልባት እኔ አንድ ጥያቄ አነሳለሁ። መምህር በረከት አንዴ ብቻ ኤፍሬም ሁላችሁ መምህር በረከት እንዴት አደራችሁ? ከሲዲ በኩልም አባታችን ይፍቱን ይባርኩን። እንግዲህ እስካሁን ብዙ ሰምተናል፣ አዳምጠናል። ኤፍሬም ራሱ በጣም ትልቅ ስም ነው አንተ ያስከው። እውነቴን ነው ለመናገር የአዲስ ኪዳኑ የኤፍሬም ይሁን የብሉይ ኪዳኑን በቃ ስምህ ትልቅ ነው። እንደ ስምህ ደግሞ ትልቅ መሆን አለብህ። እውነቴን ነው የምልህ። እንደው ደርቅ ብሎ ወዝ ትንሽ አሁን እስካሁን ብዙ ተከራክረናል። እኛ ራሱ
ዲያቆን ያሬድ ተከራከረ፣ ብዙ ሌላ አጋም እንደዚሁ። ግን ያንተ አንድ ላይ ብቻ ነው ስግደት ላይ ብቻ የሚለው ላይ ነገር ለምንድን ነው እንደዚህ የምትሆነው? አሁን ለምሳሌ 3 አይነት ስግደት አለ አለን ለምሳሌ አይደል? እናንተ አሁን ለፓስተራችሁ ወይም አንተ ፓስተር ከሆንክ ለአንተ የሚሰግዱልህ ያምልኮት ነው ባጭሩ? ያምልኮት ነው አይደለም አይደል? ያምልኮት አይደለም እናንተ የሚሰግዱልህ አይደል? ወይም ከሰገዱ አምልኮት ነው፣ ጣዖት እያመለኩ ነው። ለፓስተሩ አይደለም የአክብሮት ነው አለን። አሁን ይሄ ሁሉ በደንብ አንተ የራስህን ቤት ነው እኔ ፕሮቴስታንት ፍልስፍና የራስህን ፍልስፍና ይዘህ ነው የመጣው ወይ አይደለም? ቆይ ኤፍሬም አንዴ ብቻ አላወራም፣ እኔ ድጋሚ አልናገርም። እና አሁን እሱ እኛም ቅድም እንደውም የኔታ ዲበኩሎ በደንብ ነግረዋል ይመስለኛል። ለኔታ ጎንበስ ብለን አስተማሪያችን ናቸው። 1 ፊደል የነገርህን እንደ አባት፣ 2 ፊደል የነገርህን ደግሞ እንደ ፈጣሪህ እየው ማለት ግን አምልከው አይደለም በቃ። ስለዚህ ከጨለማ ከድንቁርና ወጥቷል እና እሱን አክብረው ማለት ነው እንጂ አምልከው አይደለም። ሁለተኛ ነገር አንተ የራስን ፍልስፍና ይዘህ እንደመጣ ማቃው ዝም ብሎ እንግሊዘኛውን ትጠቅሳለህ፣ በዛ ትሄዳለህ፣ መዝገበ ቃላት ታገላብጣለህ። እንደሱ አይደለም። እውነቴን ነው የምልህ። እኔ አሁን አንተ ማንም እዚሁ ሞኝ የለም የሚጃጃል የለም። እውነቴን ነው መናገር። በቃ ስግዱ ለእግዚአብሔር ባጸደ መቅደሱ። እኛ በቃ ይሄው ነብዩ ዳዊት የነገረን ለእግዚአብሔር በቤተ መቅደሱ ለእግዚአብሔር እንሰግዳለን፣ እናመልካለን፣ እንቀድሳለን፣ እንቀደሳለን። ከዚህ ውጭ ያለው ለመላእክት የጸጋ ስግደት፣ ለእመቤታችን የጸጋ ስግደት፣ ለሰዎች ደግሞ የአክብሮት ስግደት ጎንበስ እንላለን። ጤና ይስጥልን። የአባቶቻችን አይተሃል አይደል? ሲሉ ያው ክርክር ዲቤት ነገር ስለሆነ ያው እሱ የራሱ እኔ በቃ ለምን ይሰፋል ያለ አይደል? ልክ ነው የአዳም። እኔ በደንብ ነው የምረዳው፣ ሐሳቡን አግኝቼዋለሁ። እና በቃ ማንም ሞኝ የለም አሁን አይታለልም። ሰው ሁላ ብልጥ ነው፣ ነቅቷል። እኔ በንቀት አይጸደቅም፣ በትዕቢት አይጸደቅም። በፍቅር እምነቱ ስለሆነ ሊጸደቅ ይችላል። ይቅርታ ለማለት ቀሲስዬ ያው ረዳውታለሁ። እርሶ በቀናነት ነውና ግን እታች የሚያዳምጡ ስላሉ እሱንም ብሎ የመጡ ሰዎች ምናምን ስለሚኖሩ ያው እኛ በቤታችን ራሳችን እናወራለን በቤታችን ሲሆን፣ ግን እሱ ግን አሁን እሱ እኛ ሊሞግተን ነው የመጣው። ግን ያው ማንም ሁሉም የተናገረውን እኔ ያው ድጋሚ እሺ፣ አይ በቃ እኔ በእውነታውን ነገር ይዤ ነው ራሳችን የአባቶቻችን የተናገሩትን ዝም ብሎ ልብ ወለድ አይደለም ይዘን የመጣ ነው። መጽሐፍ ቅዱሳዊ ነው። አብርሃም ለስላሴ ሰገደ ሞገስን አግኝቼ እንደሆነ፣ ሎጥ ለመላእክቶች ሰገደ። በቃ ይሄ አምልኮት አይደለም እያልን መጣንና ከዛ በኋላ እሱ የራሱን ብቻ ፍልስፍና እና መጽሐፍ ቅዱስ እንዳይጋጭ ነው። አመሰግናለሁ። እሺ፣ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ኤፊ በቃ ቀለል አድርገህ ውሰደው፣ ይገባናል። አንተ ያው ዲቤት ልታደርገን ነው የመጣኸው፣ እኛም ደግሞ ያንተን ሀሳብ ለመሞገት ነው። መምህር በረከት ካሉ መቀጠል ይችላል። አለሁ። እሺ መምህር ጥያቄ ልጠይቆት ነበር። መምህር በረከት አንድ ጥያቄ ቅድም ያነሳሁትን ማለት ነው። እሱን ማወቅ ፈልጌ ነው። ለምሳሌ እናንተ ይህን ማወቅ እፈልጋለሁ፣ በጣም ከምሬን ማወቅ እፈልጋለሁ እንዴት እንደምትረዱት እናንተ ማለት ነው። እና ስግደትን በተመለከተ ያው እኔ አቋሜን ገልጫለሁ። በብሉይ ኪዳን የነበሩ ለምሳሌ አብርሃም እና ሙሴ እንደዚህ የሰገዱትን የተለያዩ በብሉይ ኪዳን የነበሩ ቅዱሳን እነሱም የሰገዱትን በአሕዛብም የነበሩ የሰገዱትን እነዚህ ስግደቶች እነሱን ትጠቅሳላችሁ። እና ስግደት የአክብሮት ስግደት የጸጋ ስግደት ነው፣ ከአምልኮ ስግደት ጋር አይጋጭም እንደዛ የሚለውን ማለት ነው። እና እኔ መጠየቅ ፈልገው ለምሳሌ እዛ በብሉይ ኪዳን ጊዜ የነበሩት ሰዎች አሁን የአክብሮት በእናንተ መንገድ እናንተ በምትሉት በእኔ ሳይሆን እኔ እንደማምነው ሳይሆን እናንተ እንደምታምኑት የአክብሮት ስግደት ሰገዱ እነዛ ሰዎች ግን የሰገዱት ላገኟቸው ሰዎች ናቸው። አሁን ቅድምም ስናወራ ነበረ ለጃንሆይ ሰዎች በፊት በደረታቸው ተደፍተው የሚሰግዱት ጃንሆይን ስላገኙ ነው፣ ስለመጡ በሳቸው ስላለፉ ነው። ሙሴም እና አብርሃም ሁሉም ሰዎቹን አግኝተዋቸው ነው፣ ሳያገኟቸው አይደለም። ሰው አሁን በዚህ ጊዜ እናንተ የጸጋ ስግደት ወይም የአክብሮት ስግደት ብላችሁ የምትሰግዱት በአጸደ ነፍስ ላሉ ሰዎች ነው፣ ላላገኛቸው ሰዎች ነው የምትሰግዱት።
እና በመጽሐፍ ቅዱስ ውስጥ እንደዚህ አይነት ሰው አለ ወይ? በአጸደ ነፍስ ሆኖ በአጸደ ነፍስ ላለ ሰው ስግደት ያቀረበ ሰላምታ ያቀረበ እንደዚህ አይነት ሰው አለ ወይ? ይህ እንዴት ነው የምትረዱት? በመጀመሪያ ለምሳሌ ዮሐንስን ራእዩን ብትወስድ ዮሐንስ ለመልአኩ የሰገደው ፊዚካሊ ተገናኝተው አይደለም፣ በራእይ ነው። ስለዚህ ግዴታ ፊዚካል ግንኙነት ያስፈልጋል። ለመስገድ ፊዚካል ግንኙነት ግዴታ አስፈላጊ ነው የሚል ሪኩዌርመንት በመጽሐፍ ቅዱስ የለም። ምክንያቱም እግዚአብሔርንም እኮ ሳናየው ነው የምንሰግድለት፣ በእምነት ነው። እና እኛ ምንድነው አሁን በነገረ ቤተክርስቲያን ልዩነት አለን። ኤፍሪ እንደምታውቀው እኛ በሰማይ ያሉ ቅዱሳን ከእኛ ጋር ይገናኛሉ፣ በስርዓተ አምልኮ በቅዳሴ ይገናኛሉ አሉ፣ በመካከላችን ይኖራሉ። ክርስቶስ ባለበት ቦታ ሁሉ ስፒሪቹዋል ፕሬዘንስ አላቸው ብለን ነው ምናምነው። ሰማይና ምድር የተለያየ አካል ነው ብለን አናውቅም። ነገረ ቤተክርስቲያናችን የክርስቶስ አካል አንዲት አካል ቤተክርስቲያን አንዲት አካል ነች። ቅዱስ ጳውሎስም ዕብራውያን ላይ ወደ ቅዱሳን መላእክት ደርሳችኋል ማለት ከብሉይ ኪዳን የተለየ ነገር መጥቷል ማለት ነው እንጂ ብሉይ ኪዳን የነበረ ነገር ላይ ደርሳል አይባልም። ወደ ቅዱሳን መላእክት በደስታ ወደ ተሰበሰቡ መላእክት ዕብራውያን 12 ላይ ወደ ፍጹማን ወደሆኑ ነፍሳት ደርሳችኋል ማለት ኮሚኒየን አላችሁ ማለት ነው። ስለዚህ በአምልኳችን ክርስቶስ ባለበት ቦታ ሁሉ በመንፈስ ቅዱስ ህብረት አለን ብለን ስለምናምን ከነገረ ቤተክርስቲያናችን የሚነሳ ነው እና ይሄ ህብረት ደግሞ የሚገለጠው በዚህ ነው። አክሽን ያስፈልገዋል። ህብረት ዝም ብሎ ህብረት አለኝ ብቻ ማለት አይቻልም። ህብረትን የምትገልጽበት የሆነ አክሽን ያስፈልጋል። የቅዱሳን ምልጃን ብንል የእነሱን መታሰቢያ ማድረግም እንደዚህ በስዕላት የምናደርገው ፕራክቲስ፣ ይሄ በአጠቃላይ ያንን ኮሚኒየን የሚገልጽ ነው እና የሆነ ፕራክቲስ አይተን እኮ አይደለም። እንደዛማ ቢሆን የአንተ አርጊመንት እኮ የቅድሞ ያፈርሰዋል። አንድ ሰው ሲሰግድ አይተን ብንሰግድ ስህተት ነው ብትለኝስ? ለምሳሌ አሁን አንድ ሰው ሰገደ፣ በሰማይ ላለ ሰው ሰገደ በመጽሐፍ ቅዱስ። ስለዚህ እሱን አይቼ ነው የሰገድኩ ብለህ አይ በብሉይ ኪዳንም እኮ የነገርንህን እሱንማ ትክክል አይደሉም፣ እግዚአብሔር እንኳ ትክክል አይደላችሁም ሳይላቸው ትክክል አይደሉም ማለት። ስለዚህ የሆነ ፕራክቲስ የሆነ ኤግዛምፕል አይተን ሳይሆን ከግራንድ ዶክትሪን ተነስተን ነው። ኤክሌሲዮሎጂያችን ነገረ ቤተክርስቲያናችን ወደዚያ ያስገድዳል። የቤተክርስቲያን አንድነት፣ የሰማይና የምድር አንድነት፣ በክርስቶስ አንድ የሆኑ ቅዱሳን ህብረት፣ ይሄ ደግሞ መጽሐፍ ቅዱሳዊ ነው እና ህብረቱ ያንን ያሳያል ነው እና ራዕየ ዮሐንስ ላይ ለምሳሌ ብዙ የስርዓተ የመላእክት ምስጋናዎች ይታያሉ፣ ነፍሳት ይታያሉ እና ይሄ በመሰዊያው ስር ሆነው ይታያሉ። እነዚያ በመሰዊያው ስር ያሉ ነፍሳት እንደው በሰማይ የሆነ መሰዊያ ሌላ መሰዊያ ያለ ሳይሆን ሰማይና ምድር ያለችው ቤተክርስቲያን አንዲት ህብረት በአንድ ቤተክርስቲያን የምትሰዋበት መሰዊያ እንኳ ሰማያዊ መሰዊያ ተብሎ ነው በሰማይ የሚታይ ተብሎ ነው የተገለጠው እና ከነገረ ቤተክርስቲያን የሚነሳ ዶክትሪን ነው ይሄ። ቤተክርስቲያን አንዲት ነች፣ ህብረት አለን፣ አንድነት አለን ከሚል ነው። በብሉይ ኪዳን ይሄ ህብረት አልነበረም። ስለዚህ አሁን በብሉይ ኪዳን እንደዚህ አይነት ኤግዛምፕል ልንገልጽ አንችልም። በብሉይ ኪዳን ፊዚካሊ አንተ እንደምትለው ፊዚካሊ የሆነ ግንኙነት ነበር የምትጠይቀው። ግን በብሉይ ኪዳን ለምሳሌ ለመላእክት የተሰገዳለ። በአዲስ ኪዳን ለምሳሌ መልአኩ ዮሐንስን አትስገድልኝ አለው። በብሉይ ኪዳን ግን የተሰገደላቸው መላእክት አሉ፣ እንደዛ አላሉ እና በብሉይ ኪዳን መንፈስ ለሆኑ መላእክት ራሳቸውን ሪፕሬዘንት ባደረጉበት መንገድ እንደዛ ተደርጎላቸዋል እና እኛ ስዕላቱን ያንን ስፒሪቹዋል የሆነውን ፕሬዘንስ የሚወክሉ እንጂ ፕሬዘንስ ሳይኖር አይደለም። እኛ ፕሬዘንስ አለ ብለን ነው የምናምነው። በተለይ በቤተክርስቲያን በስርዓት አምልኮ የቅዱሳን ህብረት አለ፣ አንድነት አለ፣ በመንፈስ ቅዱስ የተመሰረተ አንድነት አለ ብለን ከማመን የሚነሳ ነው። ስለዚህ አሁን ኩዌሽን ማድረግ የሚገባው ይሄ ኮሚኒየን አለ የለም ነው።
ኮሚኒየኑ ካለ ፊዚካሊ መኖር አለመኖር ምንም የሚፈጥረው ልዩነት የለም። ስፒሪቹዋል ለሆኑ አካላት አይሰገድም ከሆነ ለመላእክት ተሰግዷል። ቅዱሳን ስፒሪቹዋል ናቸው። አሁን ባላቸው በነፍስ ብቻ ነው። በስጋ ያው ተወሰኑት በቁጥር ከሚታወቁት ውጭ በስጋ የሉም። ግን ስጋና ነፍስ መሆን ከክብር አያጎልም። ሰው የሚከበረው ከስጋው ጋር ሳለ ነው እንጂ በነፍሱ ብቻ አይከበርም የሚል ትምህርት ስለሌለ እና ከትልቁ የነገረ ቤተክርስቲያን ትምህርት የሚነሳ ነው ለማለት ነው። እሺ አይ ተረድቼዋለሁ። አዝዤዋል ማለት እንትንን ምልጃን በሚብራራበት መንገድ ነው የገለጡት። ህብረት አለ፣ በቤተክርስቲያን አለች፣ ያ ህብረት አልተቋረጠም። ስለዚህ አሁንም በህልውናቸው የሚል ነው። ግን እኔ የፈለኩት የነበረው ልክ እሺ አለ ወይ እንደዛ አስረጂ ነበረ እንደ ብሉይ ኪዳኖቹ እንደዛ ከሌለና በነገረ ቤተክርስቲያን ትምህርት በጠቅላላ እንትን ውስጥ የሚታይ ከሆነ እንደዛ ነው የሚታዩ ካሉኝ እሺ እንደሱ የእናንተ እንደሱ ነው ብዬ እንደዛ ልረዳ። አሁን እናንተ ምን ትላላችሁ? ለምሳሌ የዕብራውያን መልእክት ምዕራፍ 11 ቁጥር 22 21 አካባቢ ያዕቆብ በዮሴፍ ስታፍ ወይ ደግሞ የእሱን ዘንግ ተጠግቶ ሰገደ ይላል እና አባቶች ሲፈቱ ያንን ቦታ ላይ ያንን ዮሴፍን በተመለከተ እንደሆነ አድርገው ይፈታሉ። ምን ትላላ? እናንተ እንዴት ትፈቱታላችሁ? ዕብራውያን 11 ስንት 21 ኦኬ። የእምነት አባቶችን የሚተረክበት ቦታ ላይ ስለ እንትን ያዕቆብን ያነሳና ያዕቆብ ሊሞት ሲል በዮሴፍ በሱ ፊት እንደሰገደ ይናገራል። እና መቼም ስለ ልብሱ ስለ እንትኑ አስጨነቋቸው ልብሱ ምናምን ሳይሆን ያው ዮሴፍን እንዳከበረ ዮሴፍን ሊገዙለት ላሉት ለነሱ እያስተዋሉ እንደሆነ እንደሰገዱለት ይናገራል። ኦኬ እዛ ጋር ዕብራውያን 11 ላይ ያዕቆብ ለዮሴፍ ሰግዷል እያልከኝ ነው? ነው ያዕቆብ ነው የሰገደው እኮ ያዕቆብ ለዮሴፍ ሰግዷል እያልከኝ ነው? ለዮሴፍ ንብረቱ የዮሴፍን ንብረት ወደ ዮሴፍ ንብረት ሰግዷል እኮ ለንብረቶቹ ነው የሰገደው። እንደዛ ሚል አለ ይላል። ያዕቆብ ሲሞት በእምነት ለዮሴፍ ሰገደ ይላል። አይ የሚለው ምንድነው? ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ነው የሚለው። በትክክል እዛ ጋር አባቶችም ሲፈቱት በቀጥታ የሚሰሩት ምንድነው? ለዮሴፍ ንብረት የሰገደበት ምክንያት በዛ ውስጥ ዮሴፍን አክብሮት እያሳዩ እንደሆነ ይናገራል። አይ ለዮሴፍ ንብረት ሰገደ የሚል እኔ አላነበብኩም። ካሉ እንደዛ በጣም ትልቅ ስህተት ነው። ለዮሴፍ ንብረት አልሰገደም። እዛ ጋር መጽሐፍ ቅዱስ አልሰገደም አለ ዮሴፍ ንብረትም ደግሞ ይሰገድለታል እንዴ? አይሰገድም። እኛም እኮ የምንለው ያየው ልክ እንደዚህ ስዕላትን የቅዱሳት ስዕላትን ስንሰግድ እኛ በዛ በኩል ይሄ ወረቀቱ እንትኑን እያስተዋል ሳይሆን የስዕላቱ ባለቤት አለ። የስዕሉ ባለቤትን እሱን እያስተዋልን እንጂ እዛ ያለውን ወረቀቱ ምናምን እያልን አለም ምንሰግደው። ጥያቄ መጠየቅ ይቻላል? አንድ ጊዜ በጣም ወሳኝ ስለሆነ እሺ አንዴ ከአዳም በጣም ቆየ እንደ ወንድም ማለት ነው። ደስታ አንድ ጊዜ 1 ሰከንድ ይህንን የጀመርነው መሀል ላይ ይቋረጥብናል። እሺ ወረደ። አዎ እንደዛ መሀል ላይ ትክክል አይደለም። የተጀመረ ሀሳብ ስላለ መጨረስ አለብን እኔና አዳም። እሺ ሰው እዛ ጋር ያዕቆብ ሲሞት ዮሴፍ ልጆች እያንዳንዳቸውን ባረካቸው፣ በዘንጉ ጫፍ ተጠግቶ ሰገደ የሚለው ለዮሴፍ ንብረት ነው የሰገደው የሚለው ትክክል አይደለም። እንደዛ አይልም መጽሐፍ ቅዱስ። ለዮሴፍ ንብረት አይደለም የሚለው በዘንጉ ጫፍ ተጠግቶ ሰገደ ነው የሚለው። ኦኬ ሶ እንደዛ በየትኛውም ትርጓሜ ቃላቱ እንደዛ አይልም። ሲፈቱ ሰዎች እንደዛ ለንብረት ሰገደ ግን ካሉ ትክክል አይደለም፣ ተሳስተዋል ነው የተረጎሙት ማለት ነው። እንደዛ አይልም። እኔ እንደዛ አይነት ትርጓሜ አላየሁም። ለንብረቱ የሚገርመው እኮ መሰለኝ እነሱ የግሪኩ ቀጥታ የሚያነቡት የነበረው መጽሐፍ ቅዱስ ግሪኩ ነው። ግሪኩ ማለት አሁን እኛ ተተርጉሞልን በአማርኛ ከእንግሊዝኛ ወደ አማርኛ በጣም ተተርጉሞልን ነው የምናነበው። አባቶች ግን በዛኔ ኔቲቭ ስፒከር ናቸው። ለበዓሉ ደግሞ የቀረቡ ናቸው።
በዛ ላይ ደግሞ የተለያየ አስተምህሮም ራሱ በቀጥታ የተለያየ በጊዜው በነበረው ትምህርት ቤት ዩኒቨርሲቲ ምናምን የሚባለውም በጣም ገብቶ የተማሩ የረቀቁ ሁሉን ያወቁ ናቸው እና እነዚህ አባቶች መጥተው እነሱ ሲናገሩ አሁን እዚህ ላይ ቆመን 2025 ላይ ተሳስተዋል ብለን ስንናገር አሊስ አይ በቃ ምናልባት ሊሆን ይችላል ምናምን ብዬ ላልፍ እችላለሁ። ግን ተሳስተዋል ብለህ መናገር ማለት ትንሽ ይከብዳል ብዬ አስባለሁ። ምክንያቱም ሀርሽ ይሆናል ውሳኔ። ተሳስተዋል ስለ እኔ ከምን አንጻር መሰለ፣ በተለያየ መንገድ ነው ስህተቱን ዲፋይን ማድረገው። እኔ ከዚህ በፊት ሳውራ ሰምተም ከሆነ ተሳስተዋል ስል አንደኛ በዚህ ጉዳይ ላይ ሁሉም ተመሳሳይ የቸርች ፋዘሮች በሙሉ ተመሳሳይ አቋም አላቸው ወይ? ለዮሴፍ ንብረት ሰገዱ ይላሉ ወይ? ሁሉም አንደኛ ማለት ነው መታየት ያለበት ነገር። ሁለተኛ እኛ ቸርች ፋዘርስ ፋለብል ናቸው ስንል ስራቸው ሪትን ዶክመንቱ ራሱ ፋለብል ነው እያልን ነው። ሪትን ዶክመንቱ ፋለብል ነው ኢን ሴንስ ምን ማለት ነው? አሁን እነሱ ጻፉ ተብሎ እንደዚህ ተረጎሙ ብሎ የመጣው እንትኑ አኩሬት ነው ብለን አናምንም። እኔ እንደዛ አላምንም። እኔ ጽሁፉ በራሱ ማለት ነው እንኳን የእነሱን ወደኋላ ሄደ እኛ ሪፎርመሮቹ እንኳን እነ ሉተር ሀሳብ ያልሰጡበት ነገር የካቶሊክ ስኮላሮች እንደዚህ ብለዋል ብለው በርዘው ያስገቡት ማዕት ነገር አለ። ሉተርን ሪፎርመሮችን እንኳን ማለት ነው። እና ከዛ በፊት ደግሞ የነበሩትን ኢማጂን ምን በአራተኛው በሶስተኛው መጨረሻ እንደዚህ የነበሩትን ደግሞ አስበው ምን ሊሆን እንደሚችል። ስለዚህ በአጭሩ ምንድነው እዚህ ጋር እንደዚህ የተባለውን ክፍል ለዮሴፍ ንብረት ነው የሰገደው እንደዛ ነው ብለው የሚተረጉሙ ከሆነ አሁንም ትክክል አይደለም። እንደዛ አይልም ቃሉ። ለዮሴፍ ንብረት ነው የሰገደው አይልም እንደዛ። ካሉ እንደዛ የሚሉ ከሆነ ተሳስተዋል ነው። ግን ደግሞ ሁሉም እንደዛ ብለዋል? ሁሉም ቸርች ፋዘርስ እንደዛ ለዮሴፍ ንብረት ነው የሰገደው ብለው ነው ወይ የሚተረጉሙት? እሱ መታየት አለበት። አሁን ለቅርበት አላቸው፣ ትክክል ነው እኮ። ለዛ ነው እኛ እነሱን ሪፈር የምናደርገው። ለጉዳዩ ቅርበት ስለነበራቸው ለዘመኑ የተሻለ አንደርስታንዲንግ ይኖራቸዋል ተብሎ ይታመናል። ያው እንዳልኩ ቅድም ያው ፋለብል ቢሆን ፋለብል ማለት የመሳሳት እድልም አለው ነው፣ ተሳስተዋልም አይደለም። የመሳሳት እድል እንዳላቸው ብናቅም ማለት ነው። እኔ በዛ መንገድ ነው ማየው። ይሄ ለዮሴፍ ሌላ ስዕል ያልከው ለስዕል ስንሰግድኛ ለስዕሉ አይደለም የምንሰግደው እና ስዕሉ ወካይ ነው እና ስዕሉ ለወከለው አካል ነው እንጂ ለስዕሉ በቀጥታ አሁን ግድግዳ ላይ ለለጠፍ ነው ስዕሉ አይደለም ስግደት የሚል ነገር አንስታል አዳምዬ። ይህን አንተ ብቻ አይደለም እኔ ብዙ መምህራን ይህንን ሲናገሩ ሰምቻለሁ። ለስዕሉ አይደለም ስዕሉ ከጀርባ የወከለው አካል አለ ብለው ነው የሚያምኑት። ለምሳሌ የማርያም ስዕል ከሆነ ለማርያም ስዕል ሳይሆን የምንሰግደው ለማርያም ነው፣ ስዕሉ እሷን ሪፕሬዘንት የሚያደርግ ነው። እንደዛ የሚል አይቻለሁ። ብዙ ዲያቆን ሄኖክንም እንደዛ ብዙ አይቻለሁ፣ እንደ ቪዲዮ ሰርተው ማለት ነው። ግን እኔ ለምሳሌ ሪፕሬዘንት ያደርጋል ከተባለ ውክልና ነው እያሉ ብዙ ጊዜ የሚያብራሩት። ለምሳሌ መላእክት መናፍስት እንደሆኑ መጽሐፍ ቅዱስ ይናገራል። ማን ፍቃድ ሰጥቶ ነው በስዕላት የሚወከሉት መላእክቶች? አሁን ጥያቄ አለኝ እኔ። ለምሳሌ ማን ውክልና የሚሰጠው? እንግዲህ ውክልና ማለት ታውቃላችሁ፣ ሁለት አካላት ሊኖሩ ይገባል። ተወካይና ወካይ ደግሞ የሚባል ነገር አለ። ስለዚህ መላእክት ወካዮች ናቸው ወይ? ስዕላቱን ይወክለናል ብለዋል ወይ? ወይም ደግሞ መላእክት መናፍስት ከሆኑ እንዴት በስዕል ሊወከሉ ይችላሉ ነው? ስዕሉ እንዴት እነሱን ሊወክላቸው ይችላል የሚል ጥያቄ ደግሞ አነሳለሁ። አዳምዬ አረ ምንም ችግር የለብህ። አሁን ይሄ የፊሎሶፊ ጥያቄ ነው ያነሳው፣ የመጽሐፍ ቅዱስ ጥያቄ አይደለም እና የፊሎሶፊ ጥያቄ ነው። በፊሎሶፊ ደግሞ አሁን እንደዚህ አይነት ነገሮች የምንመልሰው በመጽሐፍ ቅዱስ አይሆንም ማለት ነው። አሁን ያነሳው ጥያቄ በቀጥታ መጽሐፍ ቅዱሳዊ አይደለም እና የፊሎሶፊ ጥያቄ ነው። በፊሎሶፊ ለምሳሌ አንድ ነገር በምን ልንወክለው እንችላለን የሚል ነገር ይነሳል። በምን በድምፅ እንወክለዋለን? በስዕል እንወክለዋለን? ወይንስ ደግሞ በሆነ ነገር እንወክለዋለን? አሁን በተለያዩ ነገሮች ምድር ላይ ያለ ነገር በተለያዩ ነገሮች እንወክላለን። አይዲያ እንወክላለን። አይዲያ ማለት የማይጨበጥ የማይታየውን አይዲያ በተለያዩ ቃላቶች አድርገን ለመወከል እንሞክራለን። በቃላት እንወክላለን፣ በአረፍተ ነገር እንወክላለን። አይዲያን ማለት ነው እና ሊወከል ይችላል። አዎ ሊወከል ይችላል። ምን ችግር አለ? ግን ያ ማለት በመጽሐፍ ቅዱስ መላእክት በሰው መልክ የተገለጡበት ብዙ ቦታ አለ።
ለምሳሌ ከአራቱ እንስሳት መካከል ከአራቱ የኪሩብ የጌታን መንበር ከሚሸከሙት ኪሩቤል መካከል አንዱ የሰው ፊት ነው አይደል ያለው በራዕየ ዮሐንስም በትንቢተ ሕዝቅኤልም ላይ እንደተነገረው ማለት ነው። ስለዚህ መላእክት በሰው መልክ ተገልጠው ስለሚያውቁ የሰው መልክ አይወክለንም፣ እኛ በሰው መልክ ልንገለጥ አንችልም፣ ልንታይ አልችልም አላሉም እና ኦልሬዲ በመጽሐፍ ቅዱስም በዚያ መልክ ተገልጠው አይተናቸዋል። ያ መምህር ግን ምንድነው እነሱ ትክክለኛ የመላእክቶቹ ትክክለኛ መልክ እሱ አይደለም። በሰው ይናገራል እንደዛ ብሎ በተለያየ እንትን ሊገለጡ ይችላሉ፣ ግን ትክክለኛ መልካቸው እሱ አይደለም። አሁን ቅዱስ ሚካኤል፣ ቅዱስ ገብርኤል መናፍስት ናቸው። ስፖዲ ምናምን የላቸውም፣ አይን፣ ጥርስ ምናምን ጆሮ የላቸው። እኛም እኮ ትክክለኛ መልካቸውን ሪፕሬዘንት እያደረግን ነው አንልም እኮ። ትክክለኛው መልካቸው በሌለበት ካዲያ እኚህ ናቸው ተብሎ በዛ ምስል ፊት መስገድ ትክክል ነው ወይ? ትክክለኛ መልካቸው ባልሆነበት ሁኔታ ማለት ነው። ስለዚህ አሁን አንድ መልአክ በብሉይ ኪዳን ከአንድ ሰው ጋር በሰው መልክ ሲገናኝ ለምሳሌ እኔ ሚካኤል ነኝ ገብርኤል ነኝ ይላል አይደለ? ኖ አይ ሚካኤል እና ገብርኤል የሰው መልክ ሊኖራቸው አይችልም፣ ትክክለኛ መልካቸው አይደለም፣ እናንተ አይደላችሁም ልንላቸው ነው? አይ አይደለም። የዛኔ ሲገለጡ በሰው መልክ ቢገለጡም ያ የተገለጡበት የሰው መልክ ይታወቃል። አሁን ለምሳሌ ለሙሴ አሁን ቢገለጡ፣ ለአብርሃም ቢገለጡ መላእክት በሰው መልክ ቢገለጡ ያ የተገለጠው የሰው መልክ ለአብርሃም ግልጥ ነው፣ ለሙሴ ግልጥ ነው። አሁን ለእኛ ግን ግልጥ አይደለም ነው። ለእኛ ግን መላእክቱ እንደሱ አይደሉም ማለት የተገለጡትን አይደሉም። ያኔም አይ የተገለጡትን በአምሳል ተገልጠው ነው እንጂ ትክክለኛ መልካቸው ያኛው አይደለም። ስለዚህ ከመላእክት ጋር ኮሚኒኬት ለማድረግ ግዴታ የነሱ እውነተኛ አካላቸውን ማወቅ አይደለም። አላየነውም እኛ። እነሱም አዩት እኮ። አሁን አብርሃም ጋር ቢገለጥ አንድ መልአክ በሰው አምሳል ቢገለጥ ያ የተገለጠውን ሰው እኮ አይተዋል። ለምሳሌ ስቲል ያ እኮ ሪፕሬዘንቴሽን ነው አይደል እኮ። ሪፕሬዘንቴሽኑ አሁን ትክክል አይደለም እኮ ነው። የአሁኑ ትክክል አይደለም፣ የእነሱ ሪል መልክ አይደለም ነው። ስለዚህ አብርሃም ሲገለጥለት መልአክ መንፈስ ነው፣ ረቂቅ ነው እና አንተ ደግሞ ግዙፍ በሆነ አካል እየታየኝ ስለሆንክ መልአክ አይደለም ከአንተ ጋር አላወራም ማለት ነበረበት ነው ወይ? አይ አይደለም። አርጉመንቴ አልተግባባንም ማለት ነው። እኔ እያልኩ ያለሁት ለአብርሃማ ተገለጠለት። አሁን መልኩን እኮ ያዋል አብርሃም። ለምሳሌ ወደ አዲስ ኪዳን ለምን አናመጣውም? ታውቃለህ፣ እነ መቅደላዊት ማርያም ሽቶ ይዘው ሊሄዱ ሲል ተገለጠላቸው። ሰው ሆነው ነው የተገለጠው አይደል መልአኩ። አሁን እዚያ ያዩት አሁን ከሙታን መካከል ምናምን እያለ ሲያናግራቸው ማለት ነው። እነሱ አልዩት እኮ ኦልሬዲ አዩት፣ መልኩን አዩት እነሱ። አሁን እኛ በዚህ ዘመን ግን እናንተ መልኩን አላያችሁትም፣ በሰው መልክ አልተገለጠላችሁ፣ መልኩን አታውቁትም። ግን መልኩ ይሄ ነው ብላችሁ ግን የስዕላት ቴዎሎጂ ጋር መነጋገር አለብን ማለት ነው። ስዕላት እኛ ኦርቶዶክሳውያን ስዕላት ሪል ሪፕሬዘንቴሽን አይደለም ማለት። ለምሳሌ አቡነ ተክለ ሃይማኖትን ብንስል አቡነ ተክለ ሃይማኖት መልካቸው ይሄን ይመስላል፣ እንደዚህ ጠይም ናቸው፣ ቀይ ናቸው፣ ረዥም ናቸው፣ አጭር ናቸው ብለን ፊዚካል አካላቸውን ሪፕሬዘንት ለማድረግ አይደለም አላማው። ስዕሉ ውስጥ ስቶሪ ነው ያለው ማለት ነው። ስቶሪያቸው ምንድን ነው? ለምሳሌ ተጋድሏቸውን የሚያመለክት የተሰጣቸውን ጸጋ የሚያመለክት መጽሐፍ ይዘው ለምሳሌ ይሳላሉ፣ ወንጌል ሰባኪ መሆናቸውን የሚያሳይ። የመላእክት ስዕል ደግሞ መላእክት ለምሳሌ ሰይፍ ይዘው ይሳላሉ። ምክንያቱም መላእክት እግዚአብሔር ለመዓትም ለምሕረትም የሚልካቸው ናቸው። የቅዱስ ሚካኤል ጋር አንዱ ስቶሪ ተመርጦ ይሳላል። ቅዱስ ሚካኤል ለምሳሌ ቅዱስ ገብርኤል 3ቱ ሕፃናት በባቢሎን ያ ታሪክ ጋር ተያይዞ ይሳላል። ስለዚህ ስዕላት ሪፕሬዘንት የሚያደርጉት ስቶሪ ነው፣ ሪል የሆነ መልክ ሳይሆን ከመልአኩ ጋር የሚገናኝ ታሪክ፣ ከዚያ ቅዱስ ጋር የሚገናኝ ታሪክ ነው እንጂ ሪፕሬዘንት የሚያደርጉት ታሪኩ ደግሞ ሪል ነው። ታሪኩ ሪል ነው። ለምሳሌ ቅዱስ ጳውሎስ እና ቅዱስ ጴጥሮስ ሲሳሉ ቅዱስ ጳውሎስ አንገቱ በሰይፍ እየተቀላ ወይም ሰይፍ ይዞ የተቀላበትን፣ ቅዱስ ጴጥሮስ ደግሞ ቁልቁል እንደተሰቀለ የሚያሳይ ሰማዕትነታቸውን የሚገልጽ ነው። ስዕላት ስቶሪ ነው የሚተርኩት። ስዕላት ያንን አካል ሪፕሬዘንት የሚያደርጉት በሪል ሪፕሬዘንቴሽን ሳይሆን ያ ሰው ያ ቅዱስ ምንድነው የሚታወቅበት ነገር
ከእሱ ጋር የሚገናኝ ታሪክ ምንድን ነው ተብሎ ታሪኩን ነው በስዕሉ ውስጥ የሚቀመጠውና ስራቸው፣ ታሪካቸው እነሱን ይገልጻል፣ ያሳያል እንጂ እኛ ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሲሳል ማቴዎስ በምንድን ነው ሲምቦል አላቸው አይደል? ማርቆስ በአንበሳ፣ ሉቃስ በላም። እነዚህ አባቶች በጥንት አባቶች ወንጌላቱን ካራክተራይዝ ያደረጉባቸው አሉ። ለምሳሌ ዮሐንስ ስለ ክርስቶስ ኃያልነት፣ ንጉስነት ማነው ማርቆስ ስለ ክርስቶስ ኪንግሺፕ በጣም ስለጻፈ በጣም ተአምራቱ ማዕበሉ ባህር ጸጥ እንዳደረገ ብዙ የክርስቶስን ንጉስነት አጉልቶ ድል አድራጊነቱን አጉልቶ የተናገረ ስለሆነ አንበሳ ከጎኑ አራቱ እንስሳት ክርስቶስን ዙፋን የሚሸከሙት አራቱ እንስሳት የአራቱ ወንጌላውያን ምሳሌ ናቸው ተብሎ ስለ ሊቃውንት እነ ሄሬኒዮስ ጀምሮ ስለተተረጎመ ስቶሪዎች ናቸው፣ ቴዎሎጂካል ትርጉሞች ናቸው እዚያ ውስጥ የሚስተላለፉት እንጂ ሪል የሆነ ሪፕሬዘንቴሽን አይደለም። እሺ መምህር በረከት፣ አሁን በአንድ ነገር እስማማለሁ ከሱ ጋር ማለት ነው። አሁን ሪል የሆነ ሪፕሬዘንቴሽን የለም የሚለው ነገር እሺ፣ እንደዛ ከሆነ ጥሩ ነው። አሁን እሱ ደስ ይለኛል ሪል ከሆነ። ግን ሪል ሪፕሬዘንቴሽን በሌለው ጉዳይ ላይ አሁን ያ ነው ብሎ ስዕሉን ወካይ አድርጎ በዛ በስዕል ፊት መስገድስ ሱስ እንዴት ስግደቱ ተቀባይነት እንዲኖረው ያደርጋል? ሪፕሬዘንቴሽን በሌለበት ሁኔታ ማለት ነው። ስላቸው ላይ ማለት ሪል ማለት ሪል ሪፕሬዘንቴሽን የለም ማለት ፕሬዘንቴሽን የለም ማለት አይደለም። አንደኛ ሲምቦሊካሊ ፕሬዘንት ተደርገዋል ኦልሬዲ። ሪል የሆነ ማለት መልካቸው ምናምን ይሄ ፊዚካል የሆነ ሪያሊዝም የለም። ሪያሊዝም አለ አይደለ? የሆነ ፎቶ እንዳገኘን አድርገን አይደለም የቅዱሳንን ስዕል የምንስለው ለማለት ነው እንጂ ኦልሬዲ ሪፕሬዘንት ተደርገዋል። ሰው ከሆኑ ሰው ተደርገዋል። ስራቸው ደግሞ በዙሪያቸው ይገልጣቸዋል ማለት ነው። ስለዚያ ቅዱስ ያንን ቅዱስ በምናስብበት ጊዜ ወይም ያንን መልአክ በምናስብበት ጊዜ ከዛ ከተጋድሎ ከህይወቱ ጋር አብረን እንድናስበው የተደረጉ ናቸው እንጂ ኦልሬዲ እኮ ሪፕሬዘንት ተደርጓል። ሪፕሬዘንቴሽኑን ነው እኔ ኳሊፋይ ያደረጉት። ኳሊፋይ ስናደርግ የመልክ መመሳሰል፣ የመልክ አንድነት ይህንን ይመስላል፣ አፍንጫው እንደዚህ፣ ጥርሱ እያል የሰውየውን ወይም ያን ቅዱስ ፊዚካሊ እንደምናውቀው አድርገን መልኩን ለመሳል አይደለም ነው እንጂ ፕሬዘንቴሽን አለ። ኮሚኒየኑ ግን ስፒሪቹዋል ነው። ኦልሬዲ ስፒሪቹዋል ኮሚኒየን እንዳለን እኮ እናምናለን። ሪፕሬዘንት ስናደርገው ግን ከስራው ጋር ከስቶሪው ጋር ነው ሪፕሬዘንት የሚደረገው ለማለት ነው። ስፒሪቹዋል ኮሚኒየን አለ፣ ፕሬዘንስ አለ። ደግሞ ስፒሪቹዋል ብቻ ስለማይበቃ ሰው ግዙፍ አካል ስለሆነ ፊዚካል የሆነ ህልፕ ያስፈልገናል። አሁን ቅድም እንደውም ከኤፍሬም ጋር የተለያየንበት ስለ አምልኮ ስናወራ አምልኮ ስፒሪቹዋል ነው እንጂ ፊዚካል አስፔክት የለውም ማለት አይደለም። ስፒሪቹዋል ነው ስትል አንተም እሱን እያገለልክ አይመስለኝም። ፊዚካል የሆነ አስፔክት አለው። ሁልጊዜ የሰው ልጅ ለሚሰራው ነገር ስፒሪቹዋል የሆነ ነገር ብቻ አይደለም ፊዚካሊ ኤክስፕሬስ ማድረግ ያለበት፣ ፊዚካል ሪፕሬዘንቴሽን ያስፈልገዋል። እና ስፒሪቹዋል የሆነ ፕሬዘንስ ኮሚኒየን አለን ከቅዱሳን ጋር፣ ፊዚካሊ ደግሞ የሚታይ ሪፕሬዘንቴሽን አለ። ያ ፊዚካል ሪፕሬዘንቴሽን ግን ኳሊፋይ ሲደረግ ሞር ቅዱሱን ወይም የተወከለበትን አካል ከስራው ከኑሮ ከህይወቱ አንጻር ነው እንጂ ከሪያሊዝም አንጻር አይደለም የምናቀርበው ለማለት ነው። እሺ ይችኛው የመጨረሻ ትሁንልኝ። የመጨረሻ ጥያቄ እንዳሁኑ አይነት ጥያቄ ነው። ሰፋ ያለ ከመሄደ በፊት ከመጠየቀ በፊት ሰግደህ ታውቃለህ? ይቅርታ ጋር ኤቭሪዴይ አዳምዬ በየቀኑ ነው ሰግድ። ቤት ውስጥ ነው የምሰግደው። ቤት ውስጥ ነገር ኤቭሪዌር፣ ስራ ቦታ ሰግዳለሁ፣ ቤቴ ሰግዳለሁ፣ አልጋ ላይ ሆኜ ሰግዳለሁ። ኤቭሪዌር። ለግድግዳ አለመስገድ በምንድን ነው የሚታወቀው? ለግድግዳ አለመስገድህ? አይ ለግድግዳ እኔ አልሰግድም። ለግድግዳ እንዴት ይሰግዳል? ለእግዚአብሔር እኔ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ነው የምሰግደው። አጠገብ ፊት ለፊት ላይ ግድግዳ ካለ ለግድግዳው ማሰግድበት በምን እናውቃለን? እኔ ቦዲ እኮ አይደለም የሚሰግደው። እኔ ኢየሱስ እንዳለው ለምሳሌ አንተ እየሰገድክ ነው፣ መንፈስ ነው የሚመለከው። የሚሰገድለት ደግሞ አንተ እየሰገድክ ነው ፊት ለፊት
ከዛ የሆነ ሰው ሲገባ አየ ፊት ለፊት እየሰገድክ ነው። ስለዚህ ለግድግዳው እየሰገድክ አለመሆኑ ሰውየው በምን ያውቃል? አይ እኔ ፊዚካሊ አይደለም እንደዛ አይደለም የምሰግደው። እኔ ፊዚካሊ ጎንበስ ቀናም እያልኩ አይደለም የምሰግደው። እኔ መንፈሳዊ ነው ስግደቴ። አልገባኝም። አገባህ? ኢየሱስ ምን አላት መሰለች ለዛ ሴት ዋልት ቀዳ ለመጣው ሴት በዲስከሽናቸው ማለት እግዚአብሔር መንፈስ ነው የሚሰግዱለት ደግሞ በእውነትና በመንፈስ ሊሆን ይገባል አለ። ሰው እኔ ለእግዚአብሔር የምሰግደው በእውነትና በመንፈስ ነው። መስገድ ማለት ያው ቅድም እንዳልነው አሁን አንድ ሰዎች ሊሰግዱ ሲሉ ጎንበስ የሚሉ አሉ፣ በግንባራቸው የሚነኩ አሉ፣ እንደዛ አለ። ግን ስግደት ስፒሪቹዋል ነው ያልኩህን ቅድም መከራከሪያን እንዳትነሳው፣ መንፈሳዊ ነው ያልኩ ማለት ነው። ስለዚህ እኔ ሰግዳለሁ፣ ለእግዚአብሔር ሰግዳለሁ። በየደቂቃው በየሰከንዱ ነው ለእግዚአብሔር የምሰግደው ማለት ነው። ከስግደት ወጥቼ አላውቅም። ስግደት ማለት በአጠቃላይ ያም ቅድም እንዳልኩት የአምልኮ መገለጫ ነው። ስግደት እግዚአብሔርን በየሰከንዱ በየደቂቃው በየሰዓታቱ አንተ አምላኬ ነህ፣ አንተ ንጉሴ ነህ፣ አንተ ጠባቂ ነህ፣ አንተ በሁሉ ነገር ነህ፣ የመዳኔ ምክንያት ነህ። በጣም እሱ ፓርት እኮ ገባኝ። እኔ ፊዚካሊ ፕሮስትሬት አድርገህ ታውቃለህ ወይ ነው ጥያቄ። አይ ነው ገባኝ። አንተ የምትለው ሌላ አይነት ነገር ነው፣ ግን ፕሮስትሬት አድርገህ ታውቃለህ? አሁን ፊዚካሊ ከሆነ በግንባሬ መሬት ላይ ብደፋ እኮ ስግደት እኮ አይባልም። እሱ እኮ መደፋት እኮ ስግደት አይባልም ሳይሆን ኦኬ። ለአሁኑ ፕሮስትሬት አድርገህ ታውቃለህ ወይ? ይሄ በግንባርህ ምናምን መሬት ተደፍተህ ታውቃለህ ነው የምትለኝ? እኔ በግንባሬ መሬት ተደፍቼ አውቃለሁ። ማዕት ጊዜ ቸርች ውስጥ ሳመልክ ምናምን እንደዛ ላረግ እችላለሁ። ምንም ጥያቄ የለውም። ስለሱ ነው እየጠየቅኩ ያለሁት። ላረግ እችላለሁ፣ እንደሱ አዳምዬ ላረግ እችላለሁ። ሰው ለምሳሌ አንተ ስትሰግድ እንደዛ ስትሰግድ ወይ ለወንበር እየሰገድ ካለመሆኑ ወይ ደግሞ ለፊት ለፊት ላለው ግድግዳ እየሰገድ ካለመሆኑ በምን ያውቃል? አይ እኔ ሲጀመር ለወንበርም ኢንቴንሽናሊ ፊት ለፊት ያስቀመጥኩት ወንበርም ግድግዳም ጣራም የለም። ኤኒቲንግ አካባቢ ሊኖር ይችላል። እኔ ግን ስሰግድ መደፋቴም አይደለም መስገዴ እንዳልኩ ስግደት ስፒሪቹዋል ነው። ግን እኔ የምደፋው ለአምላኬ ነው እና ኢንቴንሽናሊ ያስቀመጥኩት የለም። አንተ እኮ ስዕል ኢንቴንሽናሊ አርገህ ስዕላትን የቅዱሳንን ስዕላት ኢንቴንሽናሊ አግኝተህ ችግር የለበትም አስቀምጠህ ነው የምትሰግደው። ገባ አንደኛ ሀሳቤን የሚሰበስብልኝ ነው። የት ቦታ እንደደረስኩ ራሱ ጸሎት ልመና የማደርግበት ቦታ ስለሆነ ሀሳቤን የሚሰበስብበትም ነው። ሁሉ ነገር አለኝ እኔ አንተን እየጠየቅኩ ያለሁት አንተ ለምሳሌ ስትሰግድ ለወንበር አለመስገድህን በምንድን ነው የምታውቀው? ለወንበር አለመስገድህን ለግድግዳ አለመስገድህን በምንድን ነው? እኔ ሲጀመር ለምንድን ነው የምታውቀው ነው ያልከኝ? እኔን ነው እየጠየቀኝ ያለው። ለወንበር ላለመስገድ ለምንድን ነው የምታውቀው? እኔ ለወንበር ይሰገዳልን ብዬ አላምንም። ወንበርም ኢንቴንሽናሊ አስቀምጬም ሰግጄም አላውቅም። እኔ ምንም ቦታ ይሁን ምንም እሰግዳለሁ። ስሰግድ ምሰግደው በእውነትና በመንፈስ ነው፣ ለእግዚአብሔር ነው የምሰግደው እንጂ ኢንቴንሽናሊ እኔ ያስቀመጥኩት ወንበርም ጠረጴዛም ግድግዳም ምንም ነገር የለም። ግን ወንበር ፊት ለፊት ነው እየሰገድክ ወይ ደግሞ ግድግዳ ፊት ለፊት ነው እየሰገድክ ያለው? ግድግዳም ሊኖር ይችላል፣ ምንም ፍየልም ፊት ለፊቴ ሊኖር ይችላል። ኤግዛክትሊ እኮ እንዴት ነው የምታውቀው ለነዛ አለመስገድ? እንደ እኔ ሰዎቹን አንድ ግል እንዴት እነዛ ለምን አሁን እኮ የጥያቄ ምን አይነት ጥያቄ እየጠየቀኝ እንደሆነ ታውቃለህ? ኦኬ ኤፍሬም፣ ኦኬ ትበላለህ ምግብ? አዎ። ምግብ እየበላህ ነው? አዎ። ሰው መብላትህን በምንድን ነው እርግጠኛ የምትሆነው? እየጠየቅኩ ያለው ጥያቄ ገብቷል? ገብቶኛል፣ በደንብ ገብቶኛል። ምን እንደሆነ ታውቃለህ? ማንም ሰው ለምሳሌ ለአምልክ ብሎ ከተነሳ ወንበሩን የሚያመልክ ከሆነ ኦልሬዲ ኢንቴንሽኑ ራሱ ወንበሩ ፊት ለፊት ስላለ ወንበሩን እያየው የሆነ ወንበሩን እያደረገ ነው የሚሆነው። ግን ሰው ለምሳሌ ያስቀመጠው ነገር ከሱ አርቆ የሚታየው ነገር ካለ ደንስ ላይክ ምንም እንኳን አጠገብ የሚዳሰስ የሚጨበጥ የሆነ ነገር ቢኖርም አርቀ የምታየው ነገር ስላለ ነው። ለምሳሌ ፊትለፊታችን ወንበር ሊኖር ይችላል፣ ፊትለፊታችን ወንበር ሊኖር ይችላል፣ ግድግዳ ሊኖር ይችላል። ግን በጣም አርቀን የምናየው ክርስቲያኖች ስለሆንን አምሹር አንተም እንደዛ ነው ብለህ የምታስበው ብዬ ነው ማስበው። ያው ላለመለስ ስለፈለክ ነው እንጂ ምንም እንኳን ፊት ለፊት ለምሳሌ እንትን ቢኖርም ፊት ለፊት ግድግዳ ቢኖርም ለግድግዳው እየሰገድኩ ነው ብለህ አታስብም። እኔ ፊዚካሊ አይደለ የኔ ስግደት እንደዛ አይደለ። እኔ ጴንጤ እኮ እንደሱ አይሰግድም እኮ። እኔ ጴንጤ ስለሆንኩኝ አንዴ ይሰግዳሉ ትላለህ፣ አንዴ አልሰግድም ትላለህ። ጴንጤ እንደሱ አይደለም ስግደት ነው፣ እንደዛ ነው ያልኩህ። እኔ አልቀየርኩም ሀሳብ። እኔ ደግሞ ሀሳብ በመቀየር ደግሞ ተጀመረ እንዴ? ታውቀኛለህ፣ እኔ ሀሳብ ባለመቀየር እኔ የምሰግደው በመንፈስ ነው ብያለሁ። በእውነትና በመንፈስ ነው የምሰግደው እንጂ ፊዚካሊ
መምህር ኤፍሬምም ስለመጡ ስልክ ገባበት መሰለኝ። አዳሚ ኤፊ ያችን ሳምራዊት ሴት ጌታ ኢየሱስ ክርስቶስ የለም እንደዛ ሲነግራት የኮነነው የትኛውን ሀሳቧን ነው? ያ ማለት ምንድነው? እሷ በዚህ ቦታ ብቻ ትሰግዳላችሁ ብሎ በቦታ እግዚአብሔርን ስለወሰነችው ነው አይደለ ኤፍሬም? ትክክል፣ እውነት ነው እንጂ መስገዷን ማለትም ተንበርክኮ ወይም ደግሞ ተደፍቶ መስገድን አይደለም የኮነነው አይደል? እዛ ላይ ኧረ እኔ እንደዛ አላልኩም እኮ። ተንበርክከ መስገድ ኃጢአት ነው እኮ አላልኩም። ተንበርክከም ትሰግዳለህ። እኔም እኮ ተንበርክኬ ሊሰግድ እችላለሁ፣ ግን ስግደቱ መንበርከካ አይደለም ነው ወይ በግንባር መደፋታ አይደለም ነው። ስግደት ስፒሪቹዋል ነው እንጂ ተንበርክከ መስገድ በደረት ተደፍተ መስገድ ምንም እንደፈለግኩን እሱ ችግር ነው እኮ እያልኩ አይደለም እንዴ። ዮሐንስ ልሰግድ እኮ ተደፋው ይልና አታርገው ተጠንቀቃለኝ ግን ይላል። አሁን መደፋት ቅድም ስልህ አሁን መመሰል እኔ አሁን እግዚአብሔር መንፈስ ነው፣ በሁሉም ቦታ ምሉ ነው፣ የሚገኝ ነው። በዚህ ቦታ ብቻ የሚገኝ አይደለም ለማለት ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ነው ሲሉ የተናገረው እግዚአብሔር በቦታ የሚወሰን በአንድ ተራራ ብቻ የሚወሰን አምላክ እንዳልሆነ ሲያስረዳ ስለሆነ ያንን አጽንኦት ለመስጠት ነው የተናገረው። ምንድነው? በቃ በእውነትና እግዚአብሔር መንፈስ ነው አለና በእውነትና በመንፈስ ነው የሚሰገድለት አለ። ሰው በመንፈስ ነው የሚሰገደው፣ በመንፈስ ነው ሰው መስገድ ያለበት። በመንፈስ ነው መስገድ ያለበት ማለት ነው። አንዳንዶች በመንፈስ የሚለውን በመንፈሱ ብለው ይተረጉሙታል። በመንፈሱ ማለት አይደለም። በመንፈስ ነው የሚሰገድለት ማለት ስፒሪቹዋል ነው ስግደቱ ነው። ኦኬ፣ ፊዚካል አይደለም። አንድ ሰው መጥቶ ዝም ብሎ ቢንከባለል ሜዳ ላይ እየሰገድኩ ነው ለእግዚአብሔር ቢል ነው ወይ እሱ ስግደት አይደለም። ስግደቱ መንፈሳዊ ነው። ያ ሰው ለእግዚአብሔር መገዛት አለበት፣ ሰሚት ማድረግ አለበት። አንተ አምላኬ ነህ፣ አንተ ንጉሴ ነህ፣ አንተ ፈጣሪ ነህ፣ አንተ አስገኘ ነህ እያለ ሰሚት ማድረግ አለበት በልቡ። ያ ስግደቱ ስፒሪቹዋል ነው እያለ ነው። ኮኔክሽኑ ስፒሪቹዋል ነው እያለ ነው ያለው። ማጠቃለል ይኖርብናል መሰለኝ። አይ ቲንክ ኤፍሪ አንድ ጥያቄ ፈቃደኛ ከሆንክ የመጨረሻ ልጠይቅህ። እሺ። ከክርስቶስ ትንሣኤ በፊት ከመንፈስ ቅዱስ መውረድ በፊት ሰዎች ክርስቶስን አምላክነቱን ከሐዋርያት በቀር ያመኑ ሰዎች ነበሩ ብለህ ታምናለህ? ከምን በፊት መንፈስ ቅዱስ ከተሰጠ በኋላ ሰው ያው በመንፈስ ቅዱስ ክርስቶስን ጌታ አምላክ ብሎ የተቀበሉ ሰዎች አሉ፣ የታወቀ ነው። ቅዱስ ጳውሎስ እንዳለው ከዛ በፊት ግን ክርስቶስ በሚያስተምርበት ሰዓት፣ በምድር በሚመላለስበት ሰዓት አምላክ ነው የባህሪ አምላክ ነው ብሎ ያመነ ሰው ነበረ? አዎ አለ። ለምሳሌ ሰብአ ሰገል የባህሪ አምላክ መሆኑን አምነው ነው የሰገዱለት? ሰብአ ሰገል ሰብአ ሰገል ሳይሆን በርካታ ሰዎች በሰብአ ሰገልም ኦፍኮርስ አምላክ መሆኑን መሲህ መሆኑን አምነዋል። ስለዚህ በአምላክነት ነው ሲሰግዱለት። ትክክል። ከዛም በፊት ብዙ ሰዎች አሉ በእሱ አመኑ የሚባለው ታምራት እያደረገ በቃ ያምኑ ነበር የሚባለው። ለምሳሌ እና አልዓዛር ሲነሱ ምናምን በእሱ አመኑበት ከፊሉ ምናምን ቢል እኮ አመኑበት ማለት እግዚአብሔር ልጅ እንደሆነ አመኑ ነው፣ ተቀበሉ ነው። ስለዚህ ለክርስቶስ የሰገዱለት ሰዎች ሁሉ በመዋዕለ ሥጋዌው አምላክነቱን አምነው ነው የሰገዱለት? በጣም ትክክል። ስለዚህ እንደ መምህር እንደ አንድ የእግዚአብሔር መልእክተኛ አይቶ የሰገደለት ሰው የለም ማለት ነው? የለም። ሁሉም አምላክ እንደሆነ አምነው ነው የሰገዱለት። አይሴድ ሁሉም ነው ያልኩት። አይሴድ ሁሉም አምላክ እንደሆነ አውቀው ነው የሰገዱለት። ሁሉም ሰይጣን ጭምር። ሰይጣን ወረድ ያውቀዋል። ሁሉም አምላክ እንደሆነ አውቀው ነው የሰገዱለት። ኦኬ፣ እሺ። አይ እሱን ለማወቅ ነው፣ ቼክ ለማድረግ ነው። እሺ መምህር። እሺ